የሄርሜላ እንባ በጣም እግዚአብሔርን ለአብርሃም ግን በጣም ከባድ ግፍ ነው። የሄርሜላ እንባ ለአብርሃም ግፍ እየተቀመጠበት ነው ያለው። እውነት ምን ብዬ እንደምናገር ሁሉ ግራ ነው የገባኝ። ፍቅር ከባድ ነው፣ ማፍቀር ከባድ ነው። ቤተሰብ አፍቅራችሁ ደግሞ መልስ ሳታገኙበት ስቀሩ በጣም ይከብዳል። ዛሬ ሄርሜላ ውሽ ስማም ስቅስቅ ብላ እኮ ነው ያለቀሰችው። እውነት በቃ እኔ ዛሬ የወሰነችው ውሳኔ ጥሩ ውሳኔ ነው ያልኩት። መድኃኒዓለምን ጥሩ ውሳኔ ነው። ምን መሰላችሁ? እዚህ ጋራ እቺ ልጅ በጣም በሱ ምክንያት ብዙ ነገር፣ ብዙ ስድብ፣ ብዙ ነገር እያስተናገደች ነው ያለችው። ይሄ ሁሉ ነገር እንኳን ችላ አብርሃምን እንደምትወደው እንደምታፈቅረው ነው እያየን ያለ ነው። ግን ምንድነው እዚህ ጋር ደግሞ አብርሃምን መለየትም ሳትፈልግ በግዷ በቃ የአብርሃም ሁኔታ እሷን እንድትወስን ያደረጋት። እኔ ማርያምን ከእንደዚህ ከተጨመላለቀ ነገር አብርሃም የሚሆናትም ሰው አይደለም። እኔ እውነቴን ነው የምላችሁ። ወስና ከዚህ ህይወት ከወጣች ሄርሜላ ጀግና ነች ለኔ። በቃ ለማንኛውም ቤተሰብ ይሄን ቪዲዮ ማርያም ላይክ አድርጉ። በደንብ ላይክ ያስፈልጓል። በጣም ዛሬ እጅግ በጣም ልብ የሚሰብር ነገር ነው ያየሁት። አሁንም ደግሞ አብርሃም በጣም ከባድ ችግር አለበት። እኔ በጣም የሚያናደኝ ነገር አብርሃም አሁንም ለዚህ ልጅ ተስፋ እየሰጣት ነው። አሁንም እንደሚወዳት ተስፋ እየሰጣት ነው። አሁንም ከሷ ጋር አብሮ እንደሚሆን ተስፋ እየሰጣት ነው። ገብቷችኋል? ተስፋ እየሰጠ እቺ ልጅ ተስፋ እየጠበቀች እየሟሟች ነው። ባለፈው ስነግራችሁ ሄርሜላ በጣም እየተጎዳች ነው። ሄርሜላ በጣም ብዙ ችግር እያሳለፈች ነው። በጣም እያለቀሰች ነው ብዬ ስነግራችሁ እናንተ ግን አላመናችሁኝም። ሄርሜላ በጣም እየተጎዳች ነው ያለችው። ለምን ይሄን ነገር ማየት ለሷ በጣም ነው የሚከብደው። እቺ ልጅ ጥሩ ስታስብለት የነበረች እቺ ልጅ አብራው ለመሆን ይሄን ሲታመም እየተሯሯጠች ምን እያለች አይደለም ተው ኩምብስ ብላ ጫማውን አውልቃ ገላን ልጠብ ብላ ስንት ነገር ያደረገች ልጅ ባሁን በምንም ባላደረገችበት ስትቀጣ ማየት በጣም ነው የሚደብረው። በጣም እዚህ ጋር ደግሞ ሩታም አለች። ሩታ አሁን ምንድነው መሰላችሁ አብርሃም እኔ ሳስቦ ሩታን በጣም እንዲጥምድ ያደረጋት ይመስለኛል። እኔ ምን እንደሆነ አላውቅም። አሁን በተናገረችው ንግግር ራሱ ምንም አሁን አይታችኋል። ሄርሜላ እያለቀሰች ነበር። ሩታ ስታለቅስ እንኳን ካያችሁ አብርሃም ምንም ሲሪየስ ነው የሚሆነው። እንደዚህ በቃ ሲሪየስ ነው የሚሆነው። ሩታ ግን ሄርሜላ ስታለቅስ አያችሁ እንዴት እንደሆነ ግብግብ ነው ያለው። ገብቷችኋል? እና አንቺ በእኔ ህይወት አትወስኝም፣ እኔ ከሷ ጋር እንደሆን በእኔ ህይወት አትወስኝም። ትላንትናም አብርሃም ሩታን አልፈልግሽም ብሎ ነበረ። እና እኔ ይኸውላችሁ እግዚአብሔርን ነው እኔ አብርሃምና ማነው ስሙ ሩታ ታርቀው አብሮ ቢሆኑ በጣም ደስ ይለኛል። ሄርሚ ከዚህ ከተጨማለቀ ህይወት ወጣ ራሷን ነፃ አድርጋ ማርያምን ብዙ ነገር በቃ ብዙ ተስፋ ይሄን ሰምታችኋል። በአንተ ምክንያት ብዙ ነገር ነው ያጣሁት ነው ያለችው። ብዙ ነገሮችን ያጣሁት በአንተ ምክንያት አለች። ለምንስ እሷ ህይወቷ ይበላሻል እቺ ልጅ እሱን እያለች ገና ለገና እሱ ከኔ ጋር ይቀርባል እያለች ለምን ተስፋ አድርጋ ትቀመጥ? አሁንም ቢሆን አብርሃም እባክህ እኔ የምናገርክ ነገር አንተ የምትወስነው ውሳኔ ካለ ውሳኔን አሳውቅ። እኔ ብቻዬን ሆኜ ራሴን አስባለሁ ሳይሆን ወስንበት። ይኸው አንተ ሁሉን ነገር ታውቃለህ። ከሄርሜላ ጋር ኮን ከሄርሜላ ጋር መሆን ከሩታ ጋር ደግሞ መሆን ከፈለክ ከሩታ ጋር ሆነ ራስን በቃ እንትን በለባክን ሴቶቹን አትጉዳቸው። እውነት ያውን የሄርሜላ እንባ በጣም እግዚአብሔርን ለአብርሃም ግን በጣም ከባድ ግፍ ነው። የሄርሜላ እንባ ለአብርሃም ግፍ እየተቀመጠበት ነው ያለው። እውነት ሄርሜላ በጣም ዛሬ አልቅሳባለች። የሷ ለቅሶ ደግሞ ላንተ ላይሳካል ይችላል። ለወደፊት ለምትሰራው ነገር ሁሉ ላይሳካ ይችላል። እጅግ በጣም ነው የምታሳዝነው ሄርሜላ። እውነቴን ነው የምናገረው። እንደውም ሼም ከያዘክ አለች እኮ ሼም ከያዘክ የሆነ ነገር አስበ ትጎዳለች ምናምን ካልከኝ እኔ ችግር የለውም እንደምንም ብዬ እቋቋማለሁ ብላለች። ግን አሁንም ቢሆን ደግሞ አንተ ደውይልኝ አናግሪኝ ለብቻዬ ሌላ ተስፋ ደግሞ እየሰጣት ነው። እውነት ዛሬ በጣም በቃ እኔ እንጃ። ኧረ በስመ አብ እኔ ሴት ልጅ እንደዚህ ስትሆን እኔ ያመኛል፣ እውነት ያመኛል። ኧረ በስመ አብ የሩታ ንግግር ራሱ በጣም ነው ያሳቀኝ። ትንሽ የሆነ አነጋገሯ ያው ታውቃላችሁ አትወስንም እንዴ ታዲያ እዚቹን ይፈልግ አለች እኮ። እና እኔ ሁለቱንም ሲጎዱ ማየት አልፈልግም። እግዚአብሔርን ነው የምላችሁ። ግን ለሐቅ ከሆነ እስቲ እናንተ እስቲ ለሐቅ ተናገሩ። የማን ነው እውነተኛ ፍቅር የሚመስላችሁ? እስቲ የሄርሜላ ነው እውነተኛ ፍቅር አብርሃምን የምታፈቅረው ወይስ ሩታ የእውነት አብርሃምን ታፈቅረዋለች? እኔ ግን የሆነ አይታችኋል። አብርሃም እንኳን ሄርሜላን ሩታን ሰላም ሲላት እንዴት ምን አርግሻት ነው ምን ብለሻት ነው ምናምን ብሎ አፋጠጣት ሩታን ማለት ነው። ሩታን በጣም ቂም ይዞባታል አብርሃም።
በጣም ቂም ይዞባታል። ግን ይሄን ቂም አፍርሶ ለልጁ ሲል ቢታረቃ ጥሩ ይመስለኛል። ወይም ካልሆነ ደግሞ አይ እኔ ሩታን አልፈልጋትም ብሏል። ነገሩ ትላንትናም ተናግሯል። እኔ ከሷ ጋራ መሆንም አልፈልግም፣ ከሷ ጋራ አብሬ መሆንም ምንም ጭራሽ የሚያስገድደኝም የለም፣ ቤተሰቦቼን ይኑሩ አይኖሩትም አልፈልግም ብሏል። እንግዲህ ከሩታ ጋር ያለውን ነገር ግን እስካሁን ደግሞ ለሄርሜላ አልፈልግሽም ብሎ ካፉ አላወጣም። እስካሁን ድረስ እኔ አልሰማውም። ትላንትና ሩታን ብሏታል። እንግዲህ ሄርሜላን እንደውም አሁን ዛሬ እንደውም እሷን የሆነ ክብክብ ነው ያደል ተንገበገበ። እንደውም ለሄርሜላ ማለት ነው ዛሬ አብርሃም ማለት ነው። እና የሱ መንገብገብ ወይም የሱ እንደዚህ መሆን አያስፈልግም። ሄርሜላ እየተጎዳች ነው ያለች በመሀል። እውነቴን ነው የምናገረው፣ እየተጎዳች ነው እንዴ። ሰው እኮ ጥሩ ሰዎች እኮ ሊመጡ ይችላሉ እኮ እሷ የሚያስቧት እሷ የሚያፈቅሯት እኮ ጥሩ ሰዎች። ይሄን ስንት ሰው አመልጧታል። እውነቴን ነው የምናገረው። ይሄ እኮ እድሜ መጨረስ እኮ ነው። ይሄ እድሜዋን መብላት ነው። አብርሃም እውነት የሴት የሷን ሩታስ እሺ ወልዳለሃለች ምንም እንትን ብትሉም ግን እቺ ልጅ ደግሞ እድሜዋን እየወሰድክባት ነው። እውነቴን ነው። አንድ አመት በሄደ ቁጥር አንድ እድሜ ነው የሚሄደው። አንድ እድሜ ሄደ ማለት ለሴት ልጅ ቀላል አይደለም። እውነት አንዳንድ ወንዶች እባካችሁን የሴት እድሜ አትብሉ፣ እውነት አትብሉ። በጣም ሄርሜላ ዛሬ ታሳዝናለች፣ አስለቀሰችኝ። እውነት ልቤን የበላችኝ። አብርሃምን ደግሞ ስታየው በቃ ራሷን መቆጣጠር ነው ያቃታት። እውነት በቃ እውነት ከሆነ ከሱ ህይወት ብትውጪ ይሻላል። አብርሃም እኔ እንጃ ለሄርሜላ ይሆናል ብዬ መቼም አላስብም። ግን በቃ ተስፋ እየሰጣት አሁንም ነገም ተነጎደም ይኸው ሰምታችኋል። እና ደግሞ ሰላም ሲላት አይታችኋል። እሷን እቅፍ አድርጎ ሰላም ብሏት ሩታን እንኳን ዞር ብሎ መላይ እንደዚህ ነው ሰላም ያላት። አያችሁ፣ እንደዚህ ነው ሰላም ያላት ሩታን። እና ሩታ ላይ በጣም ከባድ ቂም እንደያዘ ነው የሚያሳየው እሱ ጋር ማለት ነው። ሄርሚዬ እግዚአብሔርን ነው እውነት ከአብርሃም ህይወት ከወጣሽ እመቤቴ ማርያም መልካሙን ነገር ታደርግልሽ ነው ምሎ። እኔ ምንም ላንቺ ምሎ ነገር የለም። እውነት በጣም ተጎርተሻል፣ በፍቅሩ ተጎርተሻል፣ በጣም ብዙ ነገር ተብለሻል፣ ተለማምጠሽዋል። በቃ ያላደረግሽው ነገር የለም። አብርሃምን የራስሽ ብቻ ለማድረግ ያላደረግሽው ነገር የለም። ግን ካልተሳካ ደግሞ እውነትሽን ነው፣ ውሳኔሽን እኔ እቀበለዋለሁ። ውሳኔሽ ትክክል ነው። ከእንደዚህ ከተጨማለቀ ህይወት ወጥተሽ የራስሽን ህይወት ብትመሪ ይሻላል ነው ምሎ። አብርሃም እባክህ ተስፋ እየሰጣት ወይ አብርሃም ምትሆን ከሆነ አብርሃት ሁን፣ ማትሆን ደግሞ ከሆነ ተስፋ አትስጥ። ተስፋ እየሰጠ የሴቱን ልብ አታጓጓ። እሷን እፈልጋለሁ ወይ አንቺን እፈልጋለሁ አላልኩም። ለምንድን ነው ሌላ ነገር የምታወጪው? አንቺ አልፈለግሽኝም ማለት ነው ምናምን የሌለ ነገር ለምን ትናገራለህ እንዴ? እኔ ግን ሳስቡ አሁን ደግሞ እንደው ልብ ወደ ሄርሜላ እያደላ የሆነ ያልኩኝ እኮ ሄርሜላ ጋር እያደላ ነው እንደ ልቡ ቤተሰብ። እኔ ደግሞ ሳው ደግሞ ወደ ሄርሜላ ነው ስታለቅስ ሁሉ በቃ የሆነ ሆዱ ሁሉ ነው እንትን ያለው። እና ሩታ ራሱ በክፉ አይን ነበር ሲያያት የነበረው። አብርሃም በጣም በዚህ ትዳር በጣም አሳሩን ስለበላ ነው መሰለኝ ሩታ ጋር ያለው ነገር በጣም እንደዚህ አጥብቆታል። እና ሩታም ራሱ እኔ እንድትጎዳ አልፈልግም። እውነት ነው። ሩታም ቆንጆ ነች። የራስሽን ህይወት እዩ በቃ የራሳችሁን ህይወት። እውነት ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ። ቻው ቻው።